ሰላም ጤና ይስጥልኝ የሀሱ ቲዩብ ቤተሰቦች እንደምን ቆይታችኋል? የሰዓቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ። ባለፈው አርብ በማዕከላዊ ማይናማር በተከሰተው የመሬት መንቀጥቀጥ ሕይወታቸው ያለፉ ሰዎች ቁጥር 3085 ደርሷል። በአደጋው ጉዳት የደረሰባቸው ሰዎች ቁጥር ደግሞ 4715 መድረሱን የሀገሪቱ ወታደራዊ አስተዳደር አስታውቋል። ጉዳቱም ከዚህ በላይ ሊጨምር ይችላል ተብሎም ይጠበቃል። በዚህ የመሬት መንቀጥቀጥ ጉዳት የደረሰባቸው ኢትዮጵያውያን መኖራቸው ሲገለጽ የኢትዮጵያ መንግስት አስፈላጊውን ድጋፍ እንዲያደርግ እየወተወቱ ይገኛሉ። ከ730 በላይ የሆኑ ኢትዮጵያውያን በማይናማር 2 ሚሊተሪ ካምፖች እንደሚገኙ የሚገልጹት ኢትዮጵያውያኑ ወደ ሀገራችን ለመውጣት ዛሬ ነገ እያለን ወደ ካምፑ ተመለሱ እየተባለን ነው ሲሉ የተደቀነባቸው ስጋት አጋርተውናል። 130 የሚሆኑ ኢትዮጵያውያን ወደ ኢትዮጵያ ከገቡ በኋላ ዜጎች ወደ ሀገር የመመለሱ ስራ አልቀጠለም። አደጋው ከደረሰ በኋላም የኢትዮጵያ መንግስት በይፋ ያለው ነገር የለም። መንግስት በዚህ ዙሪያ ለምን ምላሽ መስጠት ከበደው? ሀሳባችሁን አጋሩ።